አሁን ቀኔው አባባሉ እቺ አግቦ የምትባል ነገር አለች አሽሙር የምትባል አሁን የቴዲ ግጥሞች ላይ ባጎረስን ተነከስ ምናምን አይነት ነገሮች ሁሉ አሉ። ማን ነው አጉራሹ? ማን ነው ነካሹ? ታሪክ አሁን አንዴ ዘመነ ካሴ የተናገረው ነገር አለ። ፕሮፌሰር ብርሃኑ ነጋ አባይን ተሻግረው ሄደው ባህር ዳር ላይ ንግግር አደረጉ። ወጣ ዘመነ ካሴ እኔ በላይ ዘለቀን ልጅ ማን ነው ደፍሮ አባይን ተሻግሮ ታሪክ የሚያስተምረኝ አለና ዘራፋል። አይተነዋል ንግግሩን። እኔ ደግሞ ወዲያውኑ ምን መለስኩኝ? እንግዲህ አሁን እንደዛ ከሆነ ማን ነው አባይን ተሻግሮ ወደዚህ መጥቶ እኔን አብዲሳ አጋ ልጅ የጃገማ ኬሎ ልጅ አቡነ ጴጥሮስን ልጅ የገረሱ ዱኪን የበቀለ ወያን የባልቻ ሳፎን ልጅ ታሪክ የሚያስተምረኝ? ታሪክ ምን ሆነ ማለት ነው? በደም ሆነ። በዘመነ ካሴ ገለጽ እሷን ነው የገለጸው ብዬ ነው የማስበው። ቴዲ ያቺኑ ኢትዮጵያ አንተ አታስተምረኝም ወዲያ በል ታሪኬን ማን ነው ታሪክ የሚያስተምረው? መሐልና ዳር ብሎ ሲገልጽ በፖለቲካም ብንሄድ እነማን መሐል ሆኖ እነማን ዳር ተገፉ የሚል ጥያቄ ያስነሳል። ከጂኦግራፊክ ሎኬሽን አንፃር ብንሄድ እነማን ዳር ተገፉ እነማን መሐከል መሆን አለባቸው? ለእነማን ነው መሐከሉ የተፈቀደው? ለምሳሌ 4 ኪሎ ፒያሳ ካዛንቺስ ሲነሳ ሁሉም ሰው ነው የተነሳው። የቤተሰብ ልዩነት የለውም። እኔም ከቦሌ ማለት ወጥቼ ግን ቴዲ አፍሮ እኮ አዲስ አበባ ተነሳ እኮ አላለም፣ ወይም ነዋሪው ተነሳ አላለም። ምን ማለቱ ነው? አሁን ቀኔው አባባሉ እቺ አግቦ የምትባል ነገር አለች አሽሙር የምትባል እኔ በተረዳኝ ብሔርተኞች ተሰሙና ኢትዮጵያኖች ተገፋን የሚለውን ነው እኔ የወሰድኩት። ጥሩ ነው። አሁን እንደሱ ያንተ አመለካከት ለኔ ይሄ ኦፕቲሚስት የሚባሉ ሰዎች አሉ፣ ነገሮችን በበጎ ገጽታቸው የሚመለከቱ። አንዳንዴ ደግሞ ፔሲሚስቶች ነገሮችን በመጥፎ ገጽታቸው ያያቸዋል። ዘፈን ሲያስፈራ ያየሁት የት መሰለሽ? ቴዲ አፍሮ ሲያወጣ አስፈራ። ቀናነት ካየኸው ኢትዮጵያን አታስተምረኝም። ግን ከማን ጋር ነው ቴዲ እየታገለ ያለው? አሁን ከማን ጋር ነው እየተጋፋ ያለው? ግን መምህር ታዬ ቦጋለ ከዚህም የከፋ ነገር ስለ ቴዲ አፍሮ ተናግሯል። የማሰማችሁን ወደ ኋላ ደግሞ ማለት ነው። ብዙዎች ተቆጥተዋልኝ በዚህ ንግግሩ። ነገር ግን አንድ ጥያቄ እንጠይቅ። ታዬ ቦጋለ እንግዲህ ይህንን ጉዳይ ቴዲ አፍሮን ከፋኖ ጋር ለማነካካት ከዘመነ ካሴ ጋር ወስደው ያገናኙበት መንገድ እጅግ በጣም የሚያሳዝን ነው። ምን ያህል አቶ ታዬ እንደወረዱ የሚያሳይ ነው። አንድን ኪነት አንድን የዘፈን ባለሙያ የሙዚቃኛ ባለሙያ በዚህ ልክ ወስዶ በእውነት ይሄ ቃል የዘመነ ካሴ ብቻ ነው ወይ? ይሄ ቃል ማን ነው ለዘመነ ካሴ ብቻ ያደረገው ብሎ እንጠይቃለን። እንዴት በዚህ ደረጃ አንድ የታሪክ መምህር ነኝ የሚል እንግዲህ ብዙ ጊዜ እኒን ሰው የምናውቃቸው አንድነት አቀንቃኝ ኢትዮጵያዊነት አቀንቃኝ ነው ከብሔር ውጡ የሚሉ ሰው ነበሩ። ዛሬ ምን አግኝተው ምን ሆኖ ነው? ቴዲ አፍሮስ እርሶን አይደለም ወይ የሚደግፍ? አንዲት ኢትዮጵያን አንድነትን መለያየትን አስወግደን በህብረት እንድንሆን አይደለም ወይ? ምን አግኝተው ነው የሚል ጥያቄ ያስነሳቦታል። በጣም ብዙዎች አስቆጥቷል የታየ ንግግር። እናንተስ እንዴት አያችሁት? እስኪ ደግሞ ይሄንን እንሰማዋለን። ጋዜጠኛው በደንብ ሲሞግተው እንመለከታለን። በጣም ታየ ቦጋለ ብዙዎችን ያስቆጣ የራሱን ሐሳብ ተናግሯል። የእናንተ ሐሳብስ ምንድነው? አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። ትውልድ የሚታነጸው ተስፋ በመስጠት ነገ የተሻለ ይሆናል ብሎ እንዲያስብ በማድረግ ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ። ይህ ኢራን አይደለም። ይህ እስራኤል ቴልአቪቭም አይደለም። በሀገራችን በአርሲ ዞን በሽርካ ወረዳ የኦርቶዶክስ እምነት ተከታዮች ግድያ ዳግም ተፈጽሟል። ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚነታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው የሚሉት። ጸበልነህ እንዳንል ባለቅኔ ዘፋኝ ዘንድሮ ለጉድ ነው። አንድ ጊዜ ዘፍኖ ሀገሩ ይጮሃል። ኡስታዙ መስጊድ ውስጥ አላህን ረስቶ ስለ ዘፋኝ ቅኔ ላማኙ ያብራራል። ፓስተሩ ከዘፋኞች ሁሉ አንድ ዘፋኝ መርጦ በተወጋ መንፈስ ወጋውት ይለናል። ቄሱን ዘፋኝ ደጋፊ ነህ እያሉ ባሉቧልታ ጅራፍ ጎኑን ይገርፉታል። ሐሰተኛ ነብይ በዘፈን ተነስቶ ዘፈንን ኮንኖ በዘፈን እንጀራ ይበላል። ካድሬውም ጩኸትን አንሰማም እያለ ጩኸትን በጩኸት ያብራራል። ሁሉም በየፊናው መጮሁን ቀጥሏል። ቅኔ መፍታት ሳይችል መንጋውን በመንጋ ይነዳል። ዘንድሮ ለጉድ ነው። ጸበልነህ እንዳንል ባለቅኔ ዘፋኝ ምንድነው ይሄ ሁሉ ሰው የሚያጓራ እንደዛር? ባረጃ አስተሳሰብ በሽማግሌ ሀገር አንድ ሰው ተገኘ እውነት የሚናገር ረስቶታል። ሁሉም ፍቅር ያሸንፋል ብሎ እንደሰበከ እውነት ተናጋሪ በሐሰት ሲኮነን ሆዳም በረከተ። የሚጮኸው ሁሉ የመናፍስት ሁላጅ የቆሪጥ ዲቃላ እርቃን ህሌናውን በገሃድ የሚበላ ይች መነኩሴ ሀገር እልፍ ዓመት ደንሳ ዘፍና ለዘመናት
እና ቁርብሽ አሏት እርኩሳን መናፍስት። ጸበልነህ እንዳንል ባለቅኔ ዘፋኝ ዘንድሮስ ተመኘው ልክ እንዳንተ መሆን። የሃይማኖት መሪ የጠፋበት ምድር አማኙ ሲቀበር በጅምላ መቃብር ዜጎች ሲንገላቱ ሲሞቱ እንደ ሀገር ድምፁን አያሰማም የአላህ ደቀ መዝሙር፣ ድምፁን አያሰማም የእግዚአብሔር ደቀ መዝሙር። ለአንድ ባለቅኔ ምላሱን ያሾላል የነጻነት ታጋይ መሆኑን ረስቷል። ጸበልነህ እንዳንል ባለቅኔ ዘፋኝ የማድረክ ትውልድን እርቃን ታስቀራለህ በሃይማኖት ካባ የተጠለሉትን። ዳስጣል አይባልም የሚል ሰባኪ ነው ዛሬ የገጠመን። ሞተን እንኳን ማረፍ መጽናኛ የሚነሳን። ዳስጣል አንድም ለደስታ ነው ሀገር ስትሞሸር፣ ዳስጣል አንድም ለሐዘን ነው ልብ ሲሸረሸር። ዳስ መጣል ከድሮም ልምድ አለ በዚህ ታላቅ ሀገር። ዛሬ ግን ቴዲ የጣለው ዳስ መንፈስን ይሰብራል። ሃይማኖት የለሽን ሃይማኖት ይሰብካል። ስውር መሰሪዎች በአደባባይ ገልጦ እንዲህ ያሳብቃል። አንድ ነው እውነቱ፣ ዘፈን የማይሰማ እንዴት ስለ ዘፈን እንዲህ በአደባባይ ገልጦ ይናገራል? ቴዲ አፍሮ በጣለው ዳስ ውስጥ እንግዲህ ሸሁ፣ ፓስተሩ፣ የታሪክ አዋቂ ነን የሚለው ካድሬው፣ ከንቲባው ይሄ በሁሉ እንግዲህ አርቲስቱን በምኑም ተሰባስቦ እያለቀሰ በልዩ ልዩ መንገድ እየተጨቃጨቀ ይገኛል ማለት ነው። እንግዲህ ቴዲ አፍሮ የረጨው ጸበል ብዙዎችን እያስለፈለፈ ብዙ ነገር እያስባለ ይገኛል ማለት ነው። በጣም ብዙ ሰዎች ከነበሩበት ከፍታ ወርደው ቁልቁል ሲወድቁ አይተናል። እንግዲህ በዳስጣል ወይም ደግሞ ቴዲ አፍሮ እንደ ጸበል ሆኖ ብዙዎችን እያስለፈለፈ ይገኛል። ምን አይነት ተአምር እንደሆነ በዚህ ወቅት እየታየ ያለው ነገር እጅግ በጣም ያሳዝናል። እንግዲህ ታሪክ መምህር ታየ ቦጋለ ደግሞ በዚህ መልክ እንግዲህ ጸበሉ ደርሶት እየተናገረ እየለፈለፈ ይገኛል ማለት ነው። እስኪ ዲስኩሩን እንስማ። በጣም ያሳዝን ነገር ተናግሯል ስለ ቴዲ አፍሮ። የድሮ ኢትዮጵያና የሆነ ኢትዮጵያ የተለያዩ ናቸው። ዶክተር አብይ የሚደግፋት ኢትዮጵያና ቴዲ አፍሮ የሚደግፈው ኢትዮጵያ አይደለም። ሲጀመር ቴዲ አፍሮ የሚይዘው ሰንደቅ ዓላማ ምን አይነት ነው? ቀላል እኮ ነው። ምንም ሳትደክም መብት የለው መብቱ ነው። ግን እኔም መተቸት መብት አለኝ። ደስ የሚለው እሱ ነው። ቴዲ የሚፈልገውን የማቀንቀን መብት እንዳለው ሁሉ እኔ ቴዲን የመቃወም መብት አለኝ። ቴዲን የመደገፍ ደግሞ ሌሎች ኢትዮጵያውያን መብት አላቸው። ግን የትኛው ነው አሪፍ ነው? ሞአንበሳ ሁልጊዜ ቴዲ ጋር አለ። ሞአንበሳ ማለት ዘእምነገደ ይሁዳ ነው። መጀመሪያ ዘእምነገደ ኢትዮጵያ አይደለም፣ ይሁዳ ነው። ንጉሥ ሰለሞን ጋር ነው ትሬስ የሚያደርገው። ስዩመ እግዚአብሔር የሚል አለበት። ከፈለክ መስቀል አለ። ሶ it doesn't represent ሙስሊሞችን ሪፕሬዘንት አያደርግም። መስቀል አለው እኮ አይወዱትም ያን ፓርት። እሱ የጃንሆይ እኮ ባንዲራ ነው። ከምኒልክ ዘመን ጀምሮ ነበረ የጃንሆይ በህግ ደግፈው የደነገጉት ነው። ስለዚህ ያን ባንዲራ ያቀነቅናል። ግን ጃንሆይም ደግሞ የባንዲራው አጠቃቀም በፕሬዝዳንቱ ማን ነው በንጉሱ መኪናና በጽፈት ቤታቸው ነው የሚለው። ኤግዛክትሊ። ግን ምንድነው ሰንደቅ ዓላማው ሪፕሬዘንት የሚያደርገው? የኢትዮጵያን ህዝብ እኮ ይወክላል አላሉም ንጉሱ። እሳቸው ማለት አለማለታቸው ሳይሆን ሰንደቅ ዓላማው የሚያመለክተው ይሄንን ነው ይላል። ለምሳሌ ቢጫው ሃይማኖት ይላል። እሱንማ የተማርነው ትምህርት አረንጓዴ የኢትዮጵያ ልምላሜ፣ ቢጫው ተስፋና የሃይማኖት እኩልነትን ነው። ቀዩ ደግሞ በመስዋዕትነት የተገነባች ሀገር መሆኗን የመስዋዕትነት ሀገር መሆኗን ነው። ይሄ ጠቅላላ የባንዲራው የሰንደቅ ዓላማው አንድ ፖለቲከኛ በሆነ እኔ ይሄን ነው የማስተምረው። ሃይማኖተኛ ሲኮን ነው ችግሩ። ቴዲ ሃይማኖተኛ ነው ወይስ ዘፋኝ ነው? ቴዲ አሁን ሃይማኖተኛ ያልካት የበፊቷ ቢጫው ሃይማኖት እኩልነት ሳይሆን ሃይማኖትን ብቻ ነው። ሲጀመር እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሆነ ይደነግጋል። ንጉሱ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ እንደሚመጣ ይደነግጋል። ስለማውቅ የንጉሱ እምነት የሚለው ህገ መንግስቱ 1923 በኋላም የተሻሻለው ከንጉሱ ከወረራ በኋላም የተሻሻለው ቢሆን የሚለው ንጉሱ እምነታቸው ኦርቶዶክስ ነው እንጂ የሚለው መላው ኢትዮጵያ ኦርቶዶክስ ያምልክ አይልም። የህገ መንግስቱ ድንጋጌ መጀመሪያ የንጉሱ እምነት ኦርቶዶክስ እምነት ነው የሚለው። ወንድምዬ ልክ ነህ። ግን እንደዚህ አይነት ጎበዝ ጋዜጠኛ ባይኖር እንግዲህ ታየ ቦጋለ ሊሄድበት የሚችለው ርቀት ምን ያህል ጠባጫሪ መራራ መርዝ እጅግ በጣም በማር የተለወሰ መርዙ ነው ሲተፋ የዋለ ማለት ይቻላል። በተለይ ደግሞ ቴዲ አፍሮን በሁለት መንገድ ሲያሳጣው ወይም ደግሞ ያልተባ ምንድነው ላም ባልዋለበት ኩበት ለቀማ የሆነ ንግግር አስተዋላችሁ ከሆነ የመጀመሪያው ከዘመነ ካሴ ጋራ ከፋኖ ጋራ ግጥሙና ዜማውን የሰጠው እሱ ነው የማለት ደረጃ ያደረሰው ንግግር አሰምቻችኋለሁ። አሁን በዚህ ጋር ደግሞ ሙስሊሙን የማያቅፍ ሙስሊሞች አይወዱትም ብሎ ቴዎድሮስ ካሳሁንን ከሙስሊሙ ማህበረሰብ ጋራ ለማጋጨትና ሌላ ጽንፍ እንዲያዝበት ቀስቀሳ እያደረገ ያለ እስኪመስል ድረስ ማለት ነው። ብዙዎች በዚህ ረድፍ የተረዱት ታየ ቦጋለን ምን ነካው? እንዴት በዚህ ደረጃ ኢትዮጵያዊነትን የሚያቀነቅን ሰው አንድ ዘፋኝ ታዋቂ ሙዚቀኛን በዚህ ልክ ከሙስሊም ማህበረሰብ ጋር ማላተም እንዲሁም ደግሞ ከመንግስት ጋር
የፋኖ ትግል አስመስሎ ከዘመነ ካሴ ጋር ግጥሙን የሰጠው ዘመነ ካሴ ነው እስከሚል ድረስ ያደረሰውን ንግግር የተናገረበት መንገድ ብዙዎችን አስቆጥቷል። እጅግ በጣም የሚያሳዝን ነው በእውነት። ታዬ ቦጋለ ምን ነካው? እንግዲህ ታዬ ቦጋለም እንዳለው ቴዎድሮስ ካሳሁን መዝፈን ይችላል፣ የፈቀደውን የወደደውን ማለት ነው። እርሱም ደግሞ መቃወም ይችላል። ቴዎድሮስ ካሳሁን ደግሞ የሚደግፉ ሰዎች ሀሳባቸውን በነጻነት መግለጽ ይችላሉ ማለት ነው። ይሄ የሚያስማማ እውነት ነው። እንግዲህ በዚህም ተባለ በዚያ ሰው ሀሳቡን ገልጿል። ታዬ ቦጋለም ሀሳቡን ገልጿል። እናንተስ ሀሳባችሁ ምንድን ነው? በዚህ ዙሪያ ምን ይሰማችኋል? እውነት ቴዲ አፍሮ የገለጸው ይሄንን ነው? ታዬ ቦጋለ ባለው ልክ ነው ወይስ ታዬ ቦጋለ የሄደበት መንገድ ትክክል ነው? ምን ያህል ርቀት ሄዷል? እናንተ ሀሳባችሁ ምንድን ነው? በዚህ ዙሪያ በታዬ ላይ ብዙ ሰዎች ሀዘናቸውን ገልጸዋል። ያዘኑበትን ስሜት አጋርተዋል። እናንተስ በሀዘን ላይ ናችሁ ወይስ ታዬ ቦጋለ ምን ነካው ከምትሉት ወገን ናችሁ? ሀሳብ አስተያየታችሁን ሁላችሁም አጋሩ። ቴዲ አፍሮ መርክ የቴዲ ቴዲ አፍሮ ቆር ቴድሮስ ስለ ቴዲ አፍሮ የቴዎድሮስ ካሳሁን ቴዲ አፍሮ ቴዲን ካነስ የቴዲ አፍሮ ብላቴናው ቴዎድሮስ ካሳሁን ቴዲ አፍሮ አልበም ቴዲ አፍሮ ነው የቴዲን ዘፈን ከቴዲ አፍሮ ጎን ነው የምንሆነው። በዚሁ ዘፈንም ስንዘፍን የተለያየ አይነት ነገር ስናደርግ ናት ባሮ ብለን ጋምቤላን ብቻ በማንሳት የሆነች የጋምቤላን ሙዚቃ ቅላጼ በማስገባት መሆን የለበትም። አሁን ዘፋኝ እኮ ነው ብለናል። አሁን አይደለም ቴዲ አፍሮ እኮ ዘፋኝ ነው። ናት ባሮ ብሎን ሊዘፍን ይችላል እንጂ ባሮን ሊገድብልን አይችልም። መገደብ የመንግስት ድርሻ ነው። ሁለት ነገር አሁን ቀደምም ተናግሬያለሁ። ሁለት ነገር አለ። አንደኛው በጣም ታዋቂ ስፖርት ሰዎች ክርስቲያኖ ሮናልዶ መውሰድ እንችላለን። ምን አይነት ነገር እንደሰራ እናያለን። አንተ እኮ ሙዚቃ ሰርተ በሚሊዮኖች ጀነሬት አድርገህ ብዙ አይነት ችግር ባለባቸው ሀገሮች የምትታወቅበት አንድ ቦታ የሆነ ሶማሌ ሀገር የተያዘ ሰው በማዳን ስም ሊነሳ የሚችልበት ቦታ ፈልገህ የምታደርገውን ነገር ብቻ እኔ እንደ ከፍተኛ አስተዋጽኦ ላይ ሙዚቀኛ ነው ግን ድርሻ አለን ሁላችን። ከሊቅ እስከ ደቂቁ እንግዲህ ከሚያዝያ 8 ጀምሮ ቴዲ አፍሮ እያለ ይገኛል ማለት ነው። እንግዲህ በዚህ ልክ እንግዲህ ተረኛው ደግሞ ታዬ ሆኗል ማለት ነው። እንግዲህ ታዬ ቦጋለ በዚህ ልክ በእውነት በተናገረው መሰረት እንግዲህ ቴዎድሮስ ካሳሁን ቴዲ አፍሮ ምንም አላደረገም ሲል አጣጥሏል ማለት ነው። ጭራሽ ደግሞ በሶማሌ የረዳውን ኢትዮጵያዊ ከሞት ያዳነውን ሰው እንደ ተራ ነገር ቆጥሮታል። እንደተናገረው እንግዲህ ታዬ ቦጋለ ሁላችንም ምን አደርገናል ከሆነ አንተስ ምን አደርገሃል? በእውነት የምታጣልልበት ደረጃ ላይ ደርሰሃል ወይ? ቴዎድሮስ የአንድ ሰው ነፍስ መታደግ እንዴት እንደቀለለህ እኔ እንጃ እንግዲህ በምን ሚዛን እንደመዘንከው እጅግ በጣም ያሳዝናል። ይሄ ግን ለብዙዎቻችን በእውነት የሚያሳዝን ንግግር ሆኗል። በተለይ ከአንድ ኢትዮጵያዊነት አቀንቃኝነት ወርደህ በዚህ ልክ የአንድን ፓርቲ ለመጠበቅና ድጋፍ ለመስጠት የሚደረገው ሂደት ውስጥ ማንም ሰው ሊያደርገው የሚችል ነው። መደገፍ ይቻላል፣ መቃወምም ይቻላል። በዛ ልክ ግን አንተ ሰው ከሚያከብረህ መንገድ ላይ መውጣቱ እጅግ በጣም ያሳዝናል። ብዙ ሰዎች በዚህ ጉዳይ ብዙ እያሉ ነው። የእናንተ ሀሳብ አስተያየት ምንድን ነው?